አበቦቹ በቃ እንዳለ እዩት ከለራቸውን ቀይረው። እናንተ አላስገባም አለኝ ሰው። በዚህ ሰዓት ውሻውን ወክ ያስበላል። ልብስ ለብሰው ምናምን ወክ ያደርጋሉ። አያችሁ። ትልልቅ ሰዎች ግን በቃ የሚመጣላቸው ብልሃት ድሮ ተማሪ እያለን ማለት ነው። ቦርሳችሁ ላይ እንዲህ ጥቅጥቅ አድርጋችሁት ልጁ እየተወላገደ በቃ ጥግ ጥጉን ነው እየሄደ ያለው እና ማንም የሚሸጥ ምናምን የለም። እዛ ውስጥ ነው የምታስቀምጡት። በዚህ ልክ ነው ሀገራችንን እያስተዋወቀ ቭሎግ እንዲናፍቃል። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? ሶ ጋይስ አሁን ማለት ነው ከጧቱ 2 ሰዓት ከ25 ነው እና በጣም ኤክሳይትድ ሆኜ ነው ይህን ቪዲዮ እየጀመርኩት ያለሁት። ምክንያቱም ቭሎግ ከሰራው በጣም ቆየው እና ቭሎግ ደግሞ መስራት በጣም ነው የፈለግኩት እና ሞራል ላይ ነኝ። እንደውም በሁለት ነው የምንሰራው። በስልኬ ላይ የቲክቶክ ሰራለሁ እና ጋይስ እንዴት ናችሁ? ደህና ናችሁ ወይ? ኢትዮጵያ ሄጄ አልተገናኘንም ምናምን ሶ ኢትዮጵያ ሄጄ ነበር። ከኢትዮጵያ ተመልሼ መጥቻለሁ። ጃፓን መመለሴን አክቹሊ ቪዲዮ አልሰራሁላችሁም። ጃፓን ከተመለስኩ በኋላ በተለይ የዩቲዩብ ያው የፖድካስቱ ተለቋል፣ ግን የዩቲዩብ ሌላ ቪዲዮ አልሰራሁላችሁም እና ዛሬ እንሰራለን። ባይ ዘ ዌይ ጋይስ ከኢትዮጵያ ከመጣሁኝ ኦልሞስት 5 ቀን ሆኛል እና ማለት ምንም በቃ 5ቱንም ቀን አላረፍኩም እና ከእንትን ውስጥ አልወጣሁኝም። ይሄ ሩሜ ምናምን በቃ በደንብ ገና አልተስተካከለ። እዩት እንዳለ እዩት። እዚህ ጋር ድርቆሽ ምናምን ያለው የሻንጣው ምናምን በዚህ በኩልም እንደዛው በቃ የሆነ ካሜራ ይሄ አክቹሊ ለሌላ ነገር የተጠቀምኩት ነው እና እዚህ ጋር ምናምን በቃ እቃ ነው እንዳለ ማለት ነው እና ይሄን ስቱዲዮ ምናምን አላስተካከልኩትም ገና። ሶ ይሄን ስቱዲዮ አስተካክላለሁ ስል ዛሬ ነገ አስተካክላለሁ ስል ምናምን በቃ ላይክ ከመጣው በኋላ የሚቀርብ ሪፖርት ምናምን ነበረ እንዳለ መስሪያ ቤት ስመላለስ ነበር ማለት ነው። ላይክ እሁድ ሌሊት ገቦ ከዛ በኋላ ከጧት ጀምሮ ከሰኞ ጧት ጀምሮ በቃ ምንም ፋታ አላገኘውም እና ሶ ዛሬ ቭሎጋችንን እንሰራለን ማለት ነው። ቆይ መጀመሪያ ጂም ልንሄድ ስለሆነ ፊታችንን እንታጠብ። ኦኬ ጋይስ ሶ የመጀመሪያው ስራችን ወደ ጂም መሄድ ነው። ጂም ኦልሞስት ከ1 ወር በኋላ ነው እየሄድኩኝ ያለሁት እና ደግሞ አሁን ላይ ላይክ በቲክቶክ ላይ ራሱ የፖስተትኩላችሁ አንድ ቪዲዮ አለ። ሜቢ ቲክቶክ ላይ ፎሎ የምታደርጉኝ አይታችሁት ሊሆን ይችላል እና አንድ ቻሌንጅ ጀምሬያለሁኝ። ሶ ስለ ቻሌንጁ ጂም ሄደን ነው የምነግራችሁ። ሌትስ ጎ። ጉድ ሞርኒንግ ማይ ኔይበርስ ማለት አያምራችሁ? በጧቱ 11 ሰዓት ላይ እንዲስትወጡ ጉድ ሞርኒንግ ማይ ኔይበርስ ምናምን ብላችሁ እና ያው በሳይክል ነው የምንሄደው። ሳይክል ጋይስ ናፍቀኝ ነበርና በሳይክላችን ነው ወደ ጂም የምንሄደው። ጂም ያስገቡን አያስገቡን አናውቅም። ምክንያቱም ጂም ከሄድኩኝ ኦልሞስት አማንዛ 1 ወር ሆነኝ። ብርድ ጋይስ ብርዳችን ወደ ቦታው ተመልሷል ማለት ይችላል። እቺን ጃኬት ታስተውሷታላችሁ ኡበር ተሰራ። ስለ ኡበርም በኋላ ነግራችኋለሁ። ያ ሌትስ ጎ። ብርዱ ጋይስ ብርዱ በስመ አብ። ኢትዮጵያ እኮ ጋይስ አሁን ያለው አየር አሪፍ ነው። ላይክ በጋ ነው። እዚህ በቃ ብርዱ በስመ አብ አንገበገበኝ እኔን ራሱ። በዛ ላይ ደግሞ ማለት ማንም የለም ያሳያችሁ ማንም ማለት መኪና እንደውም አንዳንድ መኪና ያልፋል እንጂ ዋና መንገድ ላይ ስትወጡ ምናምን እንጂ ሰፈሩ ጸጥ ያለ ነው። ከስንት አንድ ነው አንዳንድ ሰው ምናምን የምታዩት እና ኤክሳይትድ ሆኛለሁ። ናፍቆኝ ነበረ ይሄ ነገር ማለት በስመ አብ። ፋይናሊ ጋይስ በብዙ ብርድ ተጠፍጥፈን ደርሰናል።
ግን ያስገባኝ አላቅምና እስቲ እንየው። ካስገባን በጣም ነው ደስ የሚለኝ። yes oh my god እናንተ አላስገባም አለኝ። oh shit ጋይስ ሰዓቴ ላይ ባለው ልሞክረው እንዴ ጋይስ I think ወይ አቋርጠውብኛል ወይ ደግሞ የሆነ አልቆረጡም ወይ ደግሞ አቋርጠውብኛል። ረላሽ ስለዚህ ምንም ማድረግ አልችልም። ፓርክ ሄደን ወርክአውት እናደርጋለን ወይ በኋላ ደውለን እናስለቅቃለን። ምንም አማራጭ የለም። አሁን ግን ጂም መስራት አንችልም። ስለዚህ ያው ስንመለስ የሆነ ፓርክ እንፈልግና እዛ ፓርክ ያው አውትዶር ወርክአውቶች እንሰራለን ማለት ነው። so let's go ከብዙ ዙረት በኋላ ጋይስ ባንዴ ነጋብን እና ግን ኦልሞስት ቤታችን አጠገብ ያለ ፓርክ ነው የመጣሁት ተመልሼ ማለት ነው። እና ግን የተወሰኑ ቦታዎች ዞር አልኩኝ ምናልባት እኛ ሰፈር ትልቅ ፓርክ ካለ ብዬና እዛ ያለው ፓርክ ሩቅ ስለሆነ ላይክ ይሄ የፑል አፕ ባር ፑሽ አፕ ባር ምናምን ያለው ፓርኮች አሉና እሱ ትንሽ ወደ ላይ ስለሆነ አልሄድኩም። ግን ያው እዚህ ውስጥ ትንሽ ወዝ ልበልና ገባለሁ ወደ ቤት ማለት ነው። ምንም ማድረግ አይቻልም ዛሬ ስለማስተካክለው ግን ችግር የለውም። አያችሁ ሰው በዚህ ሰዓት ውሻውን ወክ ያስበላል። እኔ ስፖርት ላለው ልብስ ለብሶ ምናምን ወክ ያደርጋሉ። አያችሁ ኤኒዌይስ እና ደግሞ አሁን ዊንተር ኦልሞስት እየገባ ነውና ዛፎቹ መቀየር ጀምረዋል። ሌላ ኖቲስ ያደረኩት ያው እዚህ ጋር እና በቃ ትንሽ ቀስቀስ እንበል እስቲ ከዛ እንሄዳለን። ደከመኝ። ባይ ዘ ዌይ ኖቲስ ያደረጋችሁት ከሆነ የወፎቹ ድምጽ በጣም ነው ደስ የሚለውና የሆነ ጫካ ውስጥ ያለው ምናምን ነው የሚመስለው። ለራሴ ፊል ያደርጋለሁት ማለት ነው። በጣም ነው ደስ የሚለው። ጧት ነው ዘን ወፎቹ ድምጻቸው ምናምን ያለው ፓርት ደስ ይላልና እና ደግሞ የጂምን ጥቅም በዚሁ ታውቁታላችሁ። ምክንያቱም ጂም ከሆናችሁ ኢትስ ላይክ የግድ ፉል ባዲ መጠቀም አይጠበቅባችሁምና ማለት ላይክ ጀስት በፈለጋችሁት ኪሎ መስራት ትችላላችሁ ምናምን። ለምሳሌ አሁን ዛሬ አፐር ቦዲ ስለሆነ ጀስት እንደ በፊቱ ትልቅ ኪሎ ማንሳት አልችልም። አሁን ብሬክ ስለነበረ መሀል ላይ ማለት ነው እና የአቅሜን አንስቼ መመለስ እችላለሁ። ኖርማል ፑሽ አፕ ምናምን ሲሆን ግን የግድ ፉል ባዲ ስለሆነ የምትጠቀሙት ምንም መቀነስ አትችሉም። ጀስት ባዲያችሁን ከመጠቀም ማለት ሬፑን ነው እንጂ የምትቀንሱት ኪሎና መቀነስ አትችሉምና anyways it was good actually በተቻለኝ አቅም የተወሰነ ሞካክሬ ያለውኝ እና ደግሞ ያው የሁለት ወር ቻሌንጃችን እስቲ ዛሬ ጂሜን ካስተካከሉልኝ ጂም እንሄዳለን። ካልሆነም ግን ጀስት እየወጣን ፓርክ የተወሰነ እንሰራለን። አዲስ ጂም ገባለሁ ብያለሁ። እዚህ አንድ ሌላ ሰፈር አለ ሶ እዛም ቀይራለሁ ብያለሁ። anyways የሁለት ወር ቻሌንጃችንን ማሳካት አለብን። ለማታውቁኝ ይሄን ሰውነት ለመመለስ ነው የምሰራው ትላል። እዚህ ጋር ፎቶ አስገባላችኋለሁና ጀስት ባለፈው አይቼው እንዴ ይሄን ያክል ሰውነቴን አበላሽቻለሁ ምናምን ብዬ አሁን ለመመለስ ጥረት እያረኩኝ ነው። anyways መቀላቀል የምትፈልጉ ካላችሁ let's just do it like it's 1 month and half almost 2 months ሁለት ወር ነው። እዚህ ይችን ሁለት ወር እስከ አዲስ አመት ድረስ ማለት ነው እስከ አንደኛው ወር ድረስ ወጥረን ሰርተን በቃ እናስተካክለዋለን ነው። ፓምፕ እኮ ደግሞ አለ ትላል። anyways ቤገብተን ቁርሳችንን እንብላ። let's go
ሶ ጋይስ ዛሬ ማለት ነው ፎርማል የሆነም ያልሆነም አለባበስ ነው ማለት የፈለኩት እና ከታች ይሄንን ባጊ ጂንስ እናረጋለን። አክቹሊ እንዲህ አይነት አለባበስ ከለበስኩኝ ቆየው በጣም ምክንያቱም እዚህ ኦፊስ ሲሄድ ምናምን እንዳለ ፎርማል ምናምን ስለሆነ የምለብሰው። ዛሬ ግን የሆነ እንዴት ነው ፎርማል የሆነም ያልሆነም አይነት አለባበስ ነው ያማረኝ። ከዛ ከላይ እቺን ቲሸርት እናረጋታለን። ከዛ ይሁት እንደዚህ ይሆናል ማለት ነው። ያችሁት ከዛ ያው ብርድ ስለሆነ ይቺን ሁዲ እናረጋታለን ወይ ደግሞ ሌላ ነጭ ሁዲ እናረጋለን። አይ ቲንክ ይሄኛው ራሱን ባረገ ይሻላል። ያሳይ ብርዱ አይደለም ጋይስ እንደነገርኳችሁ። ስለዚህ የግድ ሁዲ ወይ የሆነ ጃኬት ያስፈልጋችኋል። ያ በቃ ከዛ ካልሲ አድርገን ኤርፎርሳችንን እናረጋለን። ዲዮንን የምንሄደው ማለት ነው። ሶ ቁርሳችንን እንበላለን። ደን ጋይስ ጸጉራችንን ቅባት አልተቀባንም፣ ቅባት እንቀባለን። ዳክስ ነው የምጠቀመው። ካንቱ ተጠቀም ነበረ ግን ጋይስ ስራ ሆነብኝ። አሁን ጸጉሬን ቶሎ እያቆረጥኩት ስለሆነ ካንቱ ብክነት ነው። ይሄ ካንቱ ሺያ በተር ምናምን ብክነት ነው። ግን ያው መፈረስ ትፈልጉና በጣም አሪፍ ነው አክቹሊ። ሶ እቃችንን ደን ፓክ እናረጋለን። የምን ፌስታል ነው ያስኩት። እቃችንን ምናምን ፓክ አድርገን ያው ወሳኙ ነገር ፒሲ ነው። ሶ ፒሲያችንን ምናምን ነገር እዚህ እንከታተትና ቁርሳችንን በልተን ወደ ስራ። ያ ዛሬ ጋይስ ብዙ ነገር ነው መጨራረስ ያለብኝ፣ ብዙ ነገር ማለት ነው በጣም። ያ እንከታተልና ቁርሳችንን እንብላ። ወይል እንግዲህ ቁርሳችን ደርሷል። ይኸው ስፖርት ሰርታችሁ ያው ሄልዚ ነገር ነው መመገብ ያለባችሁ። እዚች ጋር ደግሞ ንግስቷ አለች። እዚች ጋር ያው ቺናውን እስቲ ፋፋ እናርጋት። ጋይስ አሁን ወጥቼ ወደ ስራ እየሄድኩኝ ነበርና አንድ ያጋጠመኝን ነገር ላሳያችሁ። ላይክ ትልልቅ ሰዎች ግን የትኛውም ሀገር ላይ ቢሄዱ ማለት ነው በቃ የሚመጣላቸው ብልሃት የሚያስቅ ነው። ይሁታውን ላይክ ይሄ ማለት ነው የኤሲ ቲዩብ ነው ላይክ ቱቦ ማለት ነው። እና ለምን እንደሆነ አላውቅም፣ ግን ብቻ ለሆነ ነገር እንደዚህ በሃይላንድ ውሃ አስረው ማለት ነው በሃይላንድ ውሃ አስረው እንደዚህ ነው ያስቀመጡት። እና ይሁት እዚህ ጋር ራሱ እንደ ታኮ የተጠቀሙት ራሱን ሃይላንዱን ነው። ከዛ እዚህ ጋርም ካያችሁ እንደዛው። እና ላይክ ለምንድን ነው ግን ማለት አሁን ለምሳሌ ኢትዮጵያም እድሜያቸው ገፋ አሁን እዚህ ጋር የሚኖሩትን ሰውዬ ስለማውቃቸው ነው። ላይክ ትልቅ ሰውዬ ናቸውና እሳቸው እንደዛ ስላደረጉ ስለገባኝ ነውና ላይክ ኢትዮጵያማ አሁን ለምሳሌ ብዙ ጊዜ ትላልቅ ሰዎች ምናምን እድሜያቸው ገፋ ያለ ሰዎች ምናምን ነገር እንደዚህ አይነት ብልሃቶች ነው የሚያመጡት ማለት ነውና ይገርማል። ብቻ ስለገረመኝ ላሳያችሁ ብዬ ነው። መንገዴ ላይ የሆነ ልጅ አጋጠመኝና ጋይስ ምን እንዳስታወሰኝ ታውቃላችሁ? ቀይ ላሳያችሁ። ላይክ ድሮ ተማሪ እያለን ማለት ነው መጽሐፍ አምጡ ምናምን ተብላችሁ 6-7 መጽሐፍ ይዛችሁ ትምህርት ቤት ስትሄዱ ቦርሳችሁ ላይ እንዲህ ጥቅጥቅ አድርጋችሁት ከዛ ደክማችሁ የምትሄዱት አካሄድ አሁን ላይክ በጠዋቱ ማለት ነው ልጁ እየተወላገደ በቃ ጥግ ጥጉን ነው እየሄደ ያለው ራሱ።
ዌል እንግዲህ ጋይስ የስራ ቦታችን ሰፈር ደርሰናል። አካባቢውን ላሳያችሁ። ሁሉም ይኸው በቃ ለስራ እየተሯሯጠላችሁ ነው። በቃ ህዝቤ እንዳለ ነው የምላችሁ። ግማሹ ሱፉን ለብሶ ግማሹ ኖርማል ልብስ በዛ ጋር እንዳለ ወደ ዋናው መንገድ እየተሯሯጡላችሁ ነው። እኛ በዚህ ጋር ነው የምንሄደው። ኦኬ ይሄ መኪና አያችሁት ጋይስ? ዲፌንደር ነው ምናምን ዲፌንደር ያውና ያምራል የሆነ ግዝፈቱ እና ግን የሆነ ሬንጅ ሮቨር ነገር ነው። ሪል ጃፓን ጋይስ ባስ ላሳያችሁ። ያቻችሁ ዲዛይናቸው ምናምን ነገር አሁን እቺ በጣም ነው የምታምረው። this is Japan ትላለህ ጋይስ። አያችሁ ሪል ጃፓን ባስ ኤሌክትሪክ ባስ ነው ባይ ዘ ዌይ እና እንደዚህ አይነት ሆኖ ሹፌር የሌለው ባስ ራሱ አለ። እና ጋይስ የሆነ እንትንማ መሄድ አለብን በዚህ ጊዜ የሆነ የሚገርም ፓርክ መሄድ አለብን። ምክንያቱም አበቦቹ በቃ እንዳለ ዩት ከለራቸውን ቀይረው ያምሮባቸዋል። እዛ ጧት ፓርክ እንዳሳየዋችሁ ማለት ነው። እና በጣም ነው ያማረባቸው። ለዛ የሆነ የሚያምር ፓርክ ከሄዳችሁ በዚህ ሰዓት ጃፓን የምትኖሩ ሰዎች ትልቅ ፓርክ ሂዱ። አሁን ለምሳሌ እንደ ሚዙሞቶ፣ ዮዮጊ ምናምን በቃ ትላልቅ ፓርኮች አሉ። እዛ ብትሄዱ አሁን በቃ የሚያምር ቪው ነው የምታዩት። ታውቃላችሁ ጋይስ ኢቭን ማለት ነው ይሄ እንትኑ ይጸዳል። ቀይላ ሳያችሁ ሶ ጃፓን ላይ ስትኖሩ ማለት ነው ሁል ጊዜ ላይክ በእድሜያቸው ገፋ ያሉ ሰዎች የሰፈር ሰዎች ማለት ነው ተከፍሏቸው ሳይሆን በነፃ ነው የሚያጸዱት ጋይስ። ይዋቸው ቆይ ዙም ላርግላችሁ። ታያችኋቸው አሁን እዚህ ጋር የምታያቸው ማማ ተከፍሏቸው አይደለም በነፃ ነው የሚያጸዱት። እዚህ ጋርም እንደዛው በቃ ሰፈራቸውን ለማሳመር ለልጆቹ ምናምን ሲሉ ነው። እዛ ጋር አሁን ወንድ አባት አሉ ያቸው እዛ ጋር ያችሁ እያጸዱ ነው። እና ባጭሩ ሁሉም እንዴት ነው የሰፈር ሰዎች ይደራጁና ሰፈራቸውን ለማጽዳት ማለት ነው። ሶ አሁን ይሄንን ፓርክ ምናምን እንደዚህ አጽድተው ጀስት ኖርማል ልብሳቸውን ለብሰው ነው የሚወጡት ምናምን። አሁን ተከፋዮቹ ምናምን ይሄ ቢብሲ ያረጋሉ ኢትዮጵያ እንዳለው ማለት ነው። እዚህ ግን የራሳቸውን የሰፈር ጽዳት እንዳለ ለምሳሌ የሆነ መስሪያ ቤት ካለ ከመስሪያ ቤት ወርደው ምናምን አካባቢው እንዳለ ያጸዳሉ ምናምን ነገር። ከዛ ክፍያ ምናምን ግን የለውም። በቃ ጽዳት ለራሳቸው ነው ማለት። አሁን እቺ ያረገችው ጃኬት ራሱ በጣም ውድ ጃኬት ግን ይኸው በቃ መንገድ እያጸዳች ነው። ሜቢ ኗሪነቷ በቃ እዚህ አካባቢ ነው ወይ እዚህ አፓርትመንት ላይ ነው ምናምን ነው የሚሆነው ወይ እዛ ውስጥ ነው የሚሆነው ምናምን። ብቻ ሰፈር ግን ተደራጅተው እንደዚህ መንገዷን አካባቢውን የቅጠላ ቅጠል የረገፈውን ምናምን ፏ ያረጉታል ማለት ነው። እና አይ ቲንክ እቺ እኛም ጋር መለመድ ያለባት ይመስለኛል። ፋይናሊ ጋይስ ኦፊሳችን ገብተናል። ሰው ፒሲያችንን ምናምን እያበራን ነው። ከዚህ በኋላ ያው ለአንድ እስከ ምሳ ሰዓት ድረስ ማለት ነው ለአንድ ለ3 ለ4 ሰዓት ሰርቼ ከዛ ምሳ ወጥቼ ድጋሚ ወደ ስራ ከዛ በኋላ ደግሞ ወደ የት ነው የምንሄደው? አሮ ነው ብቻ ኡበር ልሰራ አስቤ ነበረ ጋይስ፣ ግን ምን እንደተፈጠረ ልንገራችሁ። ኡበር የሆነ ዶክሜንት አላስገባም ብለው ካንስል አደረጉብኝና እስቲ ከስንት ጊዜ በኋላ ኡበር ለእናንተም ብሎግ ሰራላችኋለሁ ብዬ አስቤ ነበረ። እስቲ ኤኒዌይስ ዛሬ እንደሚያስተካክሉልኝ ተስፋ አደርጋለሁ። ደውዬ ምናምን አወራቸውና በኋላ ከዛ በኋላ ካስተካከሉልኝ እንወጣለን። እና ቆይ ፕሮፋይል ፒክቸር ላሳያችሁ ጋይስ። አሚን ፕሮፋይል ሳይሆን ስክሪን ሴቨር ማለት ነው። እና ፌል but never quit ይላል። ውደቁ ግን አታቁሙ። ያ ኤኒዌይስ ሰራ እናርግና ከዛ በኋላ እንገናኛለን። let's go
በጃፓኖች ባህል ማለት ነው የትኛውን ቦታ ሄዳችሁ ስትመጡ ላይክ በስራም ይሁን ኖርማል ትራቭልም ይሁን የትኛውን ቦታ ሄዳችሁ ስትመጡ በደንብ ለምትቀራረቧቸው ሰዎች ሚያጌ ማለትም ኦሚያጌ የሚባል ስጦታ ይዛችሁ ትመጣላችሁ። ጀስት የሀገሩ ታዋቂ ነገርና የሀገሩ ነገር ቢሆን ይመረጣል። ግን ያው ባይሆንም የሆነ ነገር ይዛችሁ መምጣት ግዴታችሁ ነው እና እኛ መስሪያ ቤት አሁን ኢትዮጵያ ሄደን መተን ነበረ። እኔ ኢትዮጵያ ሲሄድ ዳቦ ቆሎ ይዤላቸው መጣሁ ማለት ነው። ከዛ ጓደኛዬ ደግሞ አብሮኝ ሄዶ ጃፓናዊ ቆሎ ይዞላቸው መጣ ማለት ነው። እና አሁን እኛ ኦፊስ ውስጥ ስናክ ተብሎ እየተበላ ያለው ዳቦ ቆሎና ቆሎ ነው ማለት ነው። በዚህ ልክ ነው ሀገራችንን እያስተዋወቅን። ያ ብቻ ግን ጀስት ለማስታወስ ያክል ጃፓኒዝ ጓደኞች ካሏችሁ ምናምን ነገር እንደሚያጌ ማንኛውም ነገር ቢሆን ወዴትም የሆነ ቦታ ከጃፓን ውስጥ ያለ ቦታ የሚሆን ከሀገር ውጭ የሚሆን ሄዳችሁ ስትመጡ መስጠት ግዴታችሁ ነውና ሳይው ትዝ ብሎኝ ነው። ዌል ጋይስ እንግዲህ እንደ ነገሩ አድርገን ከስራ ወጥተናል። አሁን ደግሞ እዩት የስራ መውጫ ሰዓት ነውና ጨለምለም እያለ ነው። ህዝቤም ምናምን ነገር ከስራ የሚወጣው ከስራ ወጥቶ እየተመለሰ ነው። አሁን ደግሞ አክቹሊ ትክክለኛ መውጫ ሰዓት አይደለም። አሁን እኔ ያው ቀደም ብዬ ነው የምወጣው ብዙ ጊዜ። አሁን ስንት ሰዓት መሰላችሁ? ያችሁት አሁን 4 ሰዓት ተኩል ኦልሞስት ከከሰዓት 10 ተኩል ማለት ነው እንደ ኢትዮጵያ ከሆነ እና ይቺ ታይም ተማሪዎች 9 ሰዓት ስለሆነ የሚወጡት ወጥተው ምናምን የሚዝናኑበት የሚጫወቱበት ምናምን ታይም ነች። እንደኔ ከስራ እርሊ የሚወጣ ደግሞ የሚመለስባት ምናምን ታይም ነች። እዛ ጧት ሲጸዳ የነበረውን ፓርክ አያችሁታ? ይሄ ፓርክ አሁን እንዳለ የሚቀመጡ ይሄ ቺል የሚያደርጉ ሰዎች ልጆች ላይክ ቤተሰቦች ከልጆቻቸው ጋር መጥተው የሚጫወቱበት እንዲሁም ደግሞ እዚህ ጋር እንደምታዩት ባስኬትቦል ምናምን እንዲህ በቲም ተከፋፍለው ኦር ከቤተሰቦቻቸው ጋር ነው ያቷት ልጅቷ ትችላለች ኮን ምናምን አርጋ የተለማመደች ያና እንዲህ የሚጫወቱበት ከዛ ደግሞ እዚህኛው ጋር ደግሞ ላይክ የኳስ ደግሞ ቲሞች አሉ የሚሰለጥኑ ማለት ነው። ቢብስ ለብሰው ምናምን ድሮ እሰራ ነበር ይሄንን ኳስ ማሰልጠን ማለት ነው። እና ናፍቆኛል ጋይስ በጣም እውነት ኳስ ራሱ ናፍቆኛል። አረ እንጮት ጃፓን እየኖራችሁ ያላችሁ ሰዎች እዴ እና ያቸው በቃ ጓደኛ ማቾች ተሰብስበው ምናምን ነገር እንደዚህ ይጮታሉ። እዛ ጋር ደግሞ ልጆች እየሰለጠኑ ነው አያችሁ። ደግሞ እኮ ማለት ነው ልጆቹ ገና early age ናቸው። በጣም ትልልቁና እንዳይመስሏችሁ በጣም early age ልጆች ናቸው የሚሰለጥኑት እንደዚህ ኮንደርድረው ምናምን። ጋይስ እንደሚታወቀው ማለት ነው አሁን ክሪስማስ እየደረሰ ነውና ለክሪስማስ ተብሎ እዩት እንዴት እንትን እንዳደረጉበት ዲም ላይት ማለት ነው እንዳለ ዛፎቹ ላይ። ገና እኮ 1 ወር ይቀረዋል እኮ ጋይስ። ግን ገና 1 ወር እየቀረው እንደዚህ ሰፈሩን ሽብርቅ አድርገውታል ማለት። ይሄውን እኔ የምሰራበት አካባቢ ነው እንደምታዩት። እዛ ጋር በቀይ አልቀራቸው በዚህ በኦሬንጅ ከለር አልቀራቸው በቃ እንዳለ ሽብርቅ አድርገውታል። እና ኢቭን ይሄ ሮፖንጊ የሚባል ቦታ አለና ሮፖንጊን ታውቁታላችሁ ለካ ጸጉራችንን የምንቆረጥበት ማለት ነው። እዛ ደግሞ የበለጠ በጣም ነው እንትን የሚያደርጉት የሚያሳምሩት። እዛ አካባቢ በጣም ነው የበለጠ የሚያምረው ማለት ነው። እና ያ ግን ደስ ይላል። ክሪስማስ ባህላችን ባይሆንም የኛ ገና ነው እኮ ግን ያ ነገር ደስ ይላል። እንዲህ እንደቀልድ ጋይስ ጨለመ። አሁን ከስቴሽን ወጥቼ ወደ ቤት እየሄድኩኝ ነውና እንዳለ ጨልሟል ማለት እንደምታዩት ኦሬዲ ጨለመ። ሰዓቱ ደግሞ ጋይስ ገና አሁን 11 ሰዓት ተኩል ነውና ዊንተር እየገባ ስለሆነ ኦሬዲ ገብቷል። አክቹሊ ዊንተር ስለሆነ በጊዜ ነው የሚመሸው። በቃ 11 ሰዓት ተኩል ላይ እንደዚህ ጭልምልም ይላል። ያው የመንገድ መብራት ምናምን ስላለ ነው እንጂ ወዲያው ነው እንደዚህ የሚጨልመው ማለት ነው። እና በሚያሳዝን ሁኔታ እየሄድኩላችሁ ነው። እና ጋይስ ባይ ዘ ዌይ እዚህ ጂም ልመዘገብ ነው ማለት ላይክ ጂሙ አሪፍ ነው በጣም ልክ ኤኒ ታይም ነው የምሰራው እኔ ግን ይሄኛውም የሆነ አሪፍ ነገር ነውና ጃፓን ላይ ደግሞ ማለት ነው ጂም ስትመዘገቡ የትኛውም ጂም 1 ወርና 2 ወር ምናምን ነፃ ያደርግላችኋል። ስለዛ እስቲ እዚህ ጂም መዘገባለሁ ብያለሁ። ከተመዘገብኩኝ ስመዘገብ አሳያችኋለሁ።
ካልተመዘገብኩ ግን አላውቅም። ያብ ኤኒዌይስ ቤት ስደርስ እንገናኛለን። ደግሞ ጋይስ አንድ የሚገርም ነገር ላሳያችሁ ማለት ላይክ አሁን ይሄ ሱቅ እኛ ሰፈር ነው ያለውና ጀስት ሻጭ የለውም። ዋጋቸው ምናምን እዚህ ጋር እንዲህ በከለር ተጽፏል። ሶ ልብስ ምናምን ነው ያለው። ውስጥ ድረስ ገብታችሁ ምናምን ልብስ መምረጥ ትችላላችሁ። እንዲህ ከመረጣችሁ በኋላ ምናምን ነገር ብሩን የምታስቀምጡት እዛ ቦክስ ውስጥ ነው የምትከቱት ማለት ካሜራ ያለችበት ቦክስ ውስጥ እና ማንም የሚሸጥ ምናምን የለም። እዛ ውስጥ ነው የምታስቀምጡት። አያችሁት? ላይክ እዚህ ጋር እንዳለው ከለሮቹ ተጽፎባቸዋል። ዋጋቸው ላይ እንደዚህ ቢጫና ቀይ ምናምን አለና ቢጫና ቀይ ከሆነ 4000 የን፣ ሁለት ቢጫ አንድ ቀይ ከሆነ 7000 የን ምናምን ዋጋቸው እንደዚህ ተጽፏል። ከዛ በዚህ መሰረት እናንተ ብሩን እዛ ቀደም ያሳየዋችሁ ቦክስ ውስጥ ታስቀምጣላችሁ እና ደግሞ ካሜራ ፊት ለፊት ስላለ ምንም መስረቅ ምናምን አትችሉም። እንስረቅ እንኳን ብትሉ ማለት ነው። እና ይሄን ያክል ታማኝ ናቸው። ጀስ በቃ ሱቅ ከፍታችሁ ያለ ሻጭ ሱቁን እንትን ማለት ነው። አይገርም? ዘይገርም ነው ትላል። ሄል እንግዲህ ጋይስ ቪዲዮአችንን የጀመርንባት ሩም ተመልሰን መተናል። አፍተር ሎንግ ዴይ ማለት ነው። እና ሶፋር ውሏችን አሪፍ ነበር፣ ጥሩ ነበረ። አሁን ደግሞ እንግዲህ ዶክሜንቶቻችንና ፒሲ ምናምን ያው አውጣትቻለሁኝ። ሶ ከዚህ በኋላ ደግሞ እንግዲህ ፒሲ ላይ አንዳንድ የሚሰሩ ስራዎችን ሰራለሁ። ዶክሜንቶች የሚሞሉ ፎርሞች ምናምን አሉ፣ እነሱን ፎርሞች ሞላለሁ። ከዛ ደግሞ ይሄው ስቱዲዮአችን ተዘጋጅቶ ነው እየጠበቀን ያለው። ሶ ከቻልኩኝ ዛሬ ቪዲዮ ለመቅረጽ አስቤያለሁኝ። ሶ ሁኔታውን አይቼ ጀስት ሞራል ካለኝ ቪዲዮ ቀርጻለሁ። ሞራል ከሌለኝ ደግሞ we don't force ourselves just ራቴን በልቼ ምናምን ነገር ትንሽ ረፍት አድርጌ ለሽ እንላለን ማለት ነው። ሶ አይ ሆፕ የዛሬውን ቀን እንደወደዳችሁ ተስፋ አደርጋለሁ። እንዲሁም ደግሞ እንግዲህ ሄዳችሁ ቲክቶክን፣ ፌስቡክን ቼክ ማድረጋችሁን እንዳትረሱ። ይሄንንም ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ነበረው ሁኔታዎች እንመለሳለን ብለን ተስፋ እናደርጋለን። ኡበራችን ደግሞ ይስተካከልና በቅርቡ በኡበር ቭሎግ ምናምን ነገር ተመልሰን እንመጣለን። ዛሬ ምሳ ያሳየኋችሁ ባይተው የራስቸው ነው ካሜራ ራስቸው ወጥቼ ነውና ያ በቀጣይ ይስተካከላል። ውሏችን ባጭሩ ይሄን ይመስል ነበር። ብዙ ነገር እንዳያችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።